ቅዱስ ፈጣሪውን እያመሰገነ ይገኛል። እኔን ምክንያት አድርጎ ኪራ ወደ ቀድሞ ህይወቱ እንዲመለስና ወደሚወዳት ፍቅረኛው እንዲመለስ ስላደረግኩ እጅግ አርጌ አመሰግናለሁ እያለ ፈጣሪውን ጸሎት እያደረገ ይማጸነዋል። እንዲሁም የኔ ዕጣ ፈንታ ስላልደረሰው በጣም ደስ ብሎኛል ይላል። ኪራ ተስፋ ቆርጦ በነበረበት ጊዜ ቅዱስ ነው የደረሰለትና ቅዱስ በጣም እንደተደሰተ በዚህ ቪዲዮ ላይ የምናይ ይሆናል። አሁን ላይ ኪራ ከሶስት ነገሮች ራቅ ብሎ ወደ ጽናት ፍቅር ተመልሷል። አምላኬ ሆይ ደስተኛ አድርገኝ እያለም ነበር። ኪራ አሁን ላይ ወደ ኋላ የሚመለስ አይመስልም። ጽናትና ምሩ ቁጭ ብለው ስለ ኪራ እያወሩ ይገኛሉ። ጽናት የሆድ የሆኗን ለምሩ እያወራቻት ነው። ኪራ እኮ አሁን ላይ ይበላል፣ ይጠጣል፣ ይተኛል፣ ህይወቱ እንደዚህ ሆኗል ትላታለች። ምሩም በቃ ይዞሽ እያለች እያጽናናቻት ነው። ግን እኮ ኪብሮም አንዳንድ ጊዜ ሀዘኖች እየቆዩ ይብሳሉ ብሎኛል። እኔ ግን ያልተዋጠልኝ ቅዱስ ነው። ማን አመጣብን ግን ትላለች ምሩም። አልዋሸሽም። በቀልድ መልኩ እያደረገ የሚናገራቸው ነገሮች፣ ቃላቶች ቀላል አይደሉም። ለምሳሌ ጠዋት ኪራን ልቀስቅሰው ሲለኝ ተው እንጂ የተኛበት ብለው የተናገረው ነገር ቀላል አይደለም። የሰው ልጅ ህይወት እንደዚህ ናት። በጠዋት መነሳት ማለት ምን ማለት እንደሆነ ማየት አለበት ብሎ ሄዶ ቀሰቀሰው። ናሆሜ ሊያወራው ይፈልጋል እና ቅዱሱን ከቤት ቀጥሮታል። በጣም ደስ ይላል። በቃ እኔም መምጣት አለብኝ። በባዶ ያስኩሽ አይደለም። በቃ ምግብ ላምጣና አብረን እንብላ። ምናልባት አንቺን ሳያብሬ ምግቡ ሊበላልኝ ይችላል። እሺ። በሌላ በኩል ሰኑና ኪብሮም ምን ነው ልሸመድደኝ ነው እንዴ? አይ ትፈሪያለሽ እንዴ? ሰውዬ ምንድን ነው የምትለኝ? ቤቴ መመላለስ ሳያንስህ ትፈተፍታለህ? እና መቼም አይኔን ጨፍኛ አልገለጥም። እና ምን አርጊ ነው የምትለኝ? ወይ ቲቪውን እንክፈተው። ባክህ ሪሞቱ የት እንዳለ አላውቅም። አንቺ በቃ ካልጋሽ ውጭ እቃዎችሽ የት እንዳሉ አታውቂም እንዴ? እየሰደብከኝ እኮ ነው። ቆይ ግን ለምንድን ነው ከኔ ተቃራኒ የሆንሽው? መሆን የምትፈልጊውስ? አላቅም። ስትታይ ታናደኛለህ። ያው ምናልባት የኮሰረቱ ነገር። በቃ አንተ ሰውዬ እሺ አትናደጅ። በእኔ ምክንያት ደግሞ ጨጓራሽ እንዳይላጠና ብሎ ጥሏት ይወጣል። ሰኑም ለምንድን ነው የምትፈታተነኝ ትለዋለች። ውስጥሽ ላይ ቆሰር አለ። ቆይ አንቺ ሰውን ለመራቅ ለምን ፈለግሽው? ለመቅረብ ለምን ትፈሪያለሽ? ሰው ማለት ሁለት እግር ያለው ተንቀሳቃሽ እባብ ማለት ነው። አትሸወጅ። ቃሉ የሚለው እንደ እባብ ብልህ እንደ እርግብ የዋህ ሁኑ ነው የሚለው። ኧረ የእርግብን ልብ ማን ያገኘዋል? ስለዚህ ሰው እባብ ነው እያልሽኝ ነው? አው እሺ፣ አንቺ እንዳልሽው ቢሆን እኮ ሁሉም ተናዳፊ አይደለም። በቃ ርዕስ ቀይር። ከእውነት አትሽሽ። አንተ በማያገባ ገብታ አትፈትፍት። ይቅርታ ግን እንኳን አንተ እናት ብትመጣ እንኳን ሰው አላምንም። ኪብሮም የእውነት እንድትስቅ ነው የምፈልገው ይላታል። እንዲህ እየሳኩ አይደል ብላም ከት ብላ ሳቀች። ናሆምና ምሩ ቁጭ ብለው ቅዱስን እየጠበቁ ነው። ይህ ሰውዬ ላዳር ነው እንዴ የሚመጣው እንዴ ይላል ናሆም በንዴት። ምሩ ቤቱ ጠፍቶት እንደሆነ እንደውም ደወለ። በቃ ና በዚህ በኩል ብለው ነገሩት። በር አንኳኳ። ኪራ ወደ ቤቱ ተመለሰ። ተመስገን ዛሬ በጊዜ ገባው ከቤት ይላል። ጽናት የት ነች ግን ብሎ ጽናት ቢል የለችም። የት ሄዳ ነው? አምላኬ ሆይ ህይወቴን በቃ እንደዚህ መቀጠል አልፈልግም እያለ ጸሎት ያደርጋል። ያ ቅዱስ ደግሞ የት ሄዶ ነው? ያኔ ለአባቴ ስል ጠንካራ ነኝ ብዬ አስመስያለሁና ይቅር በለኝ እያለም እየተማጸነ ነው ኪራ ብቻውን። ቅዱስ መጣ። ቆየህ? ኧረ ይለዋል ናሆም። አልቆየውም ይላል። ስራ ነበረኝ 2 ሰዓት ቆየህ፣ 30 ደቂቃ ብጨምርበት ደግሞ ቶሎ ትመጣ ነበር ይላል ናሆም። አሁን ቀጥ ብለህ ወደ ጉዳዩ ግባ። እሺ። ገርሞኛል ግን። ምኑ? አለች ምሩ። የረጅም ጊዜ ጓደኛውና ፍቅረኛው እያላችሁ ስለ ኪራ ለማወቅ እኔን ሰጠሩኝ አለ ናሆም። መመጻደቁ ይቆይ። ጽናት የምታውቀው ነገር ካለ ንገረን። እሺ። እሱ ራሱን ሊያጠፋ ምላጭ ይዞ ነበር። እኔ ደግሞ አረፋፍቼ ቡና ስለምጠጣ በመንገድ ላይ ተገጣጠምን። በዛው አጋጣሚ የተዋወቅ ነው። ምን? እኛ እናምንም ይላሉ። በቃ እኔ ጎበዝ ጀግና ብላችሁ እንድታጨበጭቡልኝ አይደለም ይህን የምነግራችሁ። ልጁን ትሪት አድርጉት እንድታረጉት ነው እንጂ እናንተስ ቢሆን ስለ እናቱ ለምን ደብቃችሁት? የበታችነት ስሜት እንድሰሙ አድርጋችሁታል። ሰኑና ኪብሮም እግሯን እያሸላት ነውና አረቀስ የቆየ ቂም አለብህ እንዴ? አይ ሴቶች መቼም ማመስገን አትወዱም አይደል ይላል። በይ አሁን እግርሽ ደህና ነው፣ ሐኪም ቤት ልውሰድሽ ብልሽ እምቢ ብለሻል። ሞቅ ባለ ውሃ ደግሞ ታጠቢው እግርሽን። እሺ ከዛስ? በፈላ ውሃ ይሁን የተንተከተከ ይሁን ይላል።
እንደዛ ከሆነም ጥሩ ነው፣ ተመልሼ እየተመላለስኩ አይሻለሁ ይላታል። እሺ በቃቸው ሳትናደጅ ብሎም ጥሏት ወጣ። ምንድነው ሰውዬ 10 ጊዜ እንደ ሸማኔ የሚመላለሰው ቤቴ ድረስ ትላለች ሰኑም። ቅዱስ ተናዶ ወጥቶ ነበርና ከነናሆም ቤት ናሆም ተከታትሎት ወጣ። ቆይ ተረጋጋ እንጂ፣ ተረጋግተን መውረት አለብን። እንችላለን። ቆይ እኔ ከእናንተ ምን ፈልጌ ነው እንደዛ የማረገው? ትሰማለህ? እኔን ተውኝ። ልጁን ትንሽ እንክብካቤና ፍቅር ብታሳዩት ምን ትሆናላችሁ? እኔ እኮ በሳቱ ምን አገባኝ ብዬ መሄድ እችል ነበር። እሺ ምንድነው ችግሩ? ይላል ናሆም። እኔ እኮ ከጎኑ ነኝ፣ ጓደኛው ነኝ። አይ ሁሌም ከጎኑ ሆንክ ማለት የውስጡን ታውቃለህ ማለት አይደለም። ስለ እናቱ ደብቃችሁታል። እሱ ደግሞ እናቴ ስለማታምነኝ ስለዚህ ማንም ሰው ሊያምነኝ አይችልም እያለ ነው የሚያስበው። እሱ ልክ ነህ፣ አጥፍተናል ሁላችንም። ለመኖር እንዲጓጓ አድርጉት። እሺ ይላል ናሆም። ጽናትና ምሩም ቁጭ ብለው በሰሙት ነገር ጽናት እያዘነች ነው። አሁን እኔም ብሎ አፍቃሪ ትላለች። ግን እኔን ጥሎ ሊሞት ነበር፣ ወይኔ ኪራዬ ትላለች። በቃ አሁን ሰለቸኝ፣ ተስፋም እየቆረጥኩ ነው። ምሩ እንዴ አንቺም ተስፋ መቁረጥ የለብሽም፣ ጠንካራ መሆን አለብሽ፣ እኔ ያለሁልሽ ትላታለች። ኪራ እናቱን ምን ያክል እንደሚወዳት ታውቂያለሽ አደል? ጽናትም ብቻዬን ጥሎኝ ከዚች አስፈሪ ዓለም እያለች ነበር። ብቻዬን ሊተወኝ ነበር። በቃ ደስታ ይለይሽ የተባልኩ ልጅ እንደሆንኩ ዛሬ ገና ገባኝ ትላለች ጽናትም። ኪራ ሳሎን ላይ ቁጭ ብሎ ነበርና ኪብሮም መጣ። ዛሬ ለመጀመሪያ ጊዜ ብቻህን አገኘሁ ይለዋል ኪብሮም። ሁሌ ታይኝል እንዴ? ምን ነው ሁሌማ ተኝተህ ወይ ደግሞ ያው ሰክረን ማይህ። ቤቱ ባዶ ነው እንዴ? ጭር አለ እኮ። ጽናት የለችም፣ የት እንደሄደች አላውቅም። ኪራ ምን የምለህ የሄድክበት ስራ እንዴት ነው ይለዋል። ተሳካ? ዛሬ እንኳን ሰኑ ቤት ነበርኩ። መቼም ተቀይመኝ ነው አይደል የሚሆነው? አይ ችግር የለውም፣ ያንተን ቦታን የሸፍኘዋለሁ። ሰሞኑን ግን እንዴት ነው? እግር አብዝተሃል እንዴ? ምን አበዘው? ያው ከኔ የሚጠበቀውን ላድርግ ብዬ ነው። እንደዛ ሳይሆን ልጠይቅ በሚል ሰበብ መመላለስ አብዝተሃል ብዬ ነው። በል አሁን ሰኑ እንዳሰማ ይሄንን ቃል። ግን እንደዚህ የሚያጣላችሁ ምንድን ነው? ባለፈው ሙያ የለሽም ብያት ነው። አንተ ሴት እኮ ሙያ የለሽም አትባልም። ሙያና መልክ አትጠየቅም። ይልቅ ቆንጆ ነሽ ታምሪያለሽ ብትላት ጥሩ ነው። ሴት ልጅ ከአይኗ ይልቅ ጆሮዋን ታምናለች። ጽናት እንዳሰማ ይለዋል ኪብሮም። አይ የኔ ጽናትማ እንደዛ አይደለችም፣ አያካትትም። ዛሬ ግን ቀለል ያለ ትመስላለህ። ልሰማ ዝግጁ ነኝ። የምታወራኝ ነገር ካለ ሰሞኑን ደህና እንዳልነበር አይቻለሁ ይለዋል ኪብሮም። አይ ደህና ነኝ ይላል። ጽናት እየተጎዳች እንደሆነ ማን በነገረህ? ለምንድን ነው እንደዚህ የምትሆን እያለ እየመከረውም ነው። ጽናት እኮ ደስተኛ የምትሆነው አንተ ደስተኛ ስትሆን ነው። እንዲሁም በዙሪያ ያሉ ጓደኞች በጣም እየተጎዱ ነው ይለዋል ኪብሮም። አንተ እንደዚህ በመሆንህ የሚወዱ ሰዎች እየተጎዱ ነው። እንኳን እነሱን እንኳን ለተወሰነ ጊዜ የማውቅህ በጣም እየተጎዳው ነው ይለዋል። በቃ አላውቅም፣ እኔ ተስፋ ቆርጫለሁ እያለም ነበር። እና ምን ላርግ? አሁን ለእናትህ ጀግና መሆን አለብህ። ያው የሞቱ ሰዎች እኮ በልጃቸውን የሚመኩ ጠንካራ ሁን ይለዋል። ጋሻ ላይ ለምን ማስመሰሉ አስፈለገም ብሎም ጠየቀው። ሰዎችስ ላይ ለምን? ይህ ማስመሰል እኮ ጉዳት ያመጣል። ከዚህ በላይ መጨነቅ አለበት? ራስ ወዳድ ነህ። እስኪ እኔን እይ። እናቴ ከስራዋ እንድትፈናቀል አደረግኳት። ታማ እንኳን ማስታመም አልቻልኩም፣ ሞተች። ግን ህይወቴን ለማቃናት ደፋ ቀና እያልኩ ነው። ወታደሮችን ተመልከታቸው እስኪ። እነሱ ሌላ ሰው ለማኖር ሲሉ ይሞታሉ። ከዚህ በላይ ከተነጋገርን ግን ወደ ጠብ ነው የምንሄደው። ነቃበል ብሎት በጩኸት ኪብሮም ብዙ ነገሮችን ይናገረዋል። እኔ እንደ ወንድሜን ማይ ወንድሜ እያለም ነበር የሚያወራው። ወንድሜ እንደዚህ ሆኖ ሳይ እኮ የሚሰማኝ ስሜት አለ። እኔን ለማጽናናት ነው አደል ወንድሜ የምትለኝ ሲለው ኪብሮም አዘነ። ምን? በጣም አዝናለሁ። አንተን ወንድሜ ብለህ ሌላ ይመስላል። ጋሸ እኮ ባይወልደኝም ጎዳና ላይ አንስቶ አሳድጎኛል። እሱ የሚወልደው ልጅ ደግሞ ወንድሜ ብዬ ብጠረው ምን ችግር አለው በማለት ይመልሳል። ኪራም ይቅርታ እንደዚህ አይነት ስሜት እንዲሰማው ፈልገን ነበር ይለዋል። እስከ ዛሬ የስሜት ተሰምተኛ አውቅም ነበር፣ ይህ ስሜት የተሰማኝም እናቴ ስሞት ነበር ይላል ኪብሮም። ኪራ ይቅርታ ይቅርታ ይለዋል። የአፎ ለምታ ነው ብሎትም ብድግ አለ። ከዚህ በላይ በቃን። ኪራም ይህን ያህል ነበር እንዲ ያቀረበኝ ይላል። ሴቶቹ ጓደኛሞች ተሰብስበው ከሰኑ ቤት እያወሩ ነው። ጽናት ጥየሽ ጠፋው አይደል ሰኑ ትላታለች። አይ አንቺ ብጠፊ እኮ ኪብሮም ይኸው እየላካችሁልኝ አይደል ትላቸዋለች። ጽናትም እሱ እኮ ነው ምግብ እየሰራ የሚያመጣልሽ ትላታለች። ምን? ለእኔ እኮ ጽናት ናት የምስረው ነው የሚለኝ። ምሩ ኪብሮም መዋሸት ጀመረ ትላለች። ጽናትም እንደዚሁ። አረ ረፍ በሉ ተረጋጉ እያለች ነው ሰኑ። ችግሩ ምንድን ነው እስኪ ንገሩኝ። እኔ እናቴ ትሙት ይህ ኮሰረት ትላለች ሰኑ። ማለቴ ኮሰረት ግን ምንድን ነው ደግሞ አፌ ላይ መጣ እያለችም ነበር። ምን ተሰራው መሰላችሁ? ባለፈው ጽናት የሰራችውን ምግብ እኔ ነኝ የሰራሁት አልኩት። ከዛ ሼፍ ነውና ጥያቄ ጠየቀኝ።
ይህን ምግብ ለመስራት ምን ተጠቀምሽ ሲለኝ ኮሰረት አልኩት። ከት ብሎ ይስቃሉ። ለካ ለዚህ ነው አሏት ጽናትና ኪራ። ጽናት ወደ ኪራ ክፍል በመሄድ ኪራ አለህ እንዴ ብላ በደስታ ቅፍ ታደርገዋለች። ተኝቶ ነበር። ለብዙ ቀናት አይተው አታውቅም ከቤት ናፍቀኝ ነበር እያለችውም ነበር። ህይወቴ ብላም ጠራችው። ማን ብለሽ ጠራሽኝ? ህይወቴ እኔ እኮ አንተና አባቴ ብቻ ናችሁ ለእኔ ያላችሁኝ። እንደዚህ ሆነ ስላየው በጣም ደስ ብሎኛል ትለዋለች። ፍቅሯን እየገለጸችለት ነው። ኪራም ይቅርታ ይላታል። ምን ነው ዝም በይ እያላት ነበር። እንዴ ፍቅሬን እኮ እየገለጽኩ ነው። አይ እንደዛ አይደለም በቃ ዝም በይ ይላታል። በቃ እራት ላቅርብ እንዴ? ሳሎን ላምጣ ወይስ ከዚህ? እራት ችግር የለም ሳሎን መጣለሁ ብለውም ይወጣሉ። ወይ በቃ አስጨንቄያት ነበር እንዴ ጽናትን ይላል። ለምን ጠጣ ብላ እንኳን አልጠየቀችኝም። ቅዱስ ስልክ ይደውላል ኪራ። ዛሬ አትወጣም እንዴ? አልመጣም ይለዋል። ምን ተገኘ? አረ እሺ ብሎ ስልኩን ዘጋው። ኪራ ወደ ህይወቱ ስለተመለሰ ፈጣሪውን እያመሰገነ ይገኛል። ቅዱስ ተመስገን፣ እንደኔ ህይወቱን ከማበላሸት አንተ ታደገው፣ አንተ ጠብቀው ይላል። ፈጣሪውን እያመሰገነ ነው ቅዱስ። ጽናትና ኪራም ቀጥለውታል ጨዋታውን። ይህን ቀን እኮ ስጠብቀው ነበር። ዛሬ ልደትሽ ነው? የተዋወቅንበት ቀን ነው ወይስ ምንድን ነው? አይ እንደዛ አይደለም፣ ከአንተ ጋር የማሳልፍበት ጊዜ ነበረ። ያው ብዙ ጊዜ ተራርቀናል፣ እንደዛው እንጫወትም ነበር እያለችውም ነበር። ፍርፍርም ናፍቆኛል እያለችው ነው። እንደዚህ ተደስተ ስላየው ደስ ብሎኛል እያለች ፈጣሪዋን እያመሰገነች ነው። ጽናትም ፍቅር ፍቅር እየተጫወቱ እያለ ቅዱስ ይመጣል። ድንገት ሲያዩት ድንግጥ በማለት እዚህ ነው እንዲህ ያደርግ አለው ኪራ። እንዴ ምን ማለት ነው? መቼም እንደ ውሻ ጭሬን ቆልምሜ ደጅ ላይ አላድርም አይደል? ቤቴ ነው ያደርኩ። ጽናት ታዲያ እንዴት ገባህ? በአጥር ዘልዬ ነው። አንተ እኮ አታደርገውም ይላል ኪራም። እብድ የሆነ ልጅ እድሜ ለእጅና ለእግሬ ደግሞ አልሰማችሁም? እንዲያው እንደ ዝንጀሮ መንጠልጠል አያቅተኝም። ሰኑ በመጣች ስላለች ጽናትም ዛሬ የጧት ሰው ሆናችኋል፣ አልተኛችሁም እንዴ? ማነህ አንተ አውቀብድ? ሳሎን እንሂድ አለ ኪራም። ልጅቷን እዚህ ላይ እንደ ቋንጣ ሰቅላት ወዴት ነው የምትሄድ? አወርዳት እንጂ። እሺ አወርዳታለሁ። አረ እኔ እወርዳለሁ ትላለች ጽናትም። አየ የኢትዮጵያ ሴቶች ሮማንስ መቼም አይወድላቸውም አይደል? ምን ማለት ነው ጽናት? ብቻሽን ስትወኝ ሶፋውን ቤቱን እንዲሁም በአንድ እጅሽ አገለባብጠሽ ልትሰሪው ትችያለሽ። ወንድ ጋር ስትወይ ደግሞ 1 ሊትር ውሃ ለማንሳት ራሱ አልችልም ማለት አለብሽ እንዴ? ለምን? አንቺ ከሱ መብለጥ የለብሽም፣ እኩል እንዳትሆኑ ነው። አሁን አውርዳት ይለዋል እና ሳሎን ሄዱ። ደግሞ ሳታወርዳት ናሉህ። ይህ ሰውዬ ምን የሚሉት ጉድ ነው አሉ። እረ ዝም በይ፣ ይህን እኮ በር ጋ ቆሞ እየሰማን ይሆናል ይላል ኪራም። ሰኑ ስልክ ተደወለላት ከመስሪያ ቤቱ። እያንቀላፋች ነበርና ቁጭ ብላ ሳሎን ላይ ምን አልሽኝ? አልቋል ጊዜሽ? የረፍት ጊዜ? እሺ ታዲያ ጨምሪበታ። ማለት ይመጣለሁ አባ ቦርጭ ትላለች። አለቃ ቦርጮ ሰኑ አለቃዋን ነውና በእንቅልፍ ልቦ የምታወረው። ወይኔ ምን አልኩ ብላም ድንግጥ ብላ ተነሳች። አሁን ምን ልለው ነው አለቃዬ እንደዚህ ማለቱ እያለች ነው። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።